እኛ የምናከብረው እኛ የምንወደው ሙስሊምን አትወኪም። ያ ሙስሊም ኢየሱስ ነብይ ነው የሚለው እንጂ ምንም ከኢየሱስ ጋር ከመጽሐፍ ቅዱስ ጋር የሆነ ያለውን ነገር ቁርአን ላይ ሊገለጽ ግማሹ ይችላል። አሁን ማርያም ተገልጻለች፣ ኢየሱስ ክርስቶስ በመጽሐፍ ቅዱስ ተገልጿል። ትክክለኛው ሙስሊም አይደለሽም አንቺ ማለት። ትክክለኛ ሙስሊም አይደለሽ ማለት ትክክለኛ ሙስሊም ማለት ነው። እስኪ ንገሪኝ። ቁርአንን የሚከተሉት ኦኬ፣ እኔ ቁርአን እከተላለሁ፣ ወንጌልን እከተላለሁ፣ ተውራትን እከተላለሁ። እንዴ ምን ይላል መሰለሽ? ታውቂያለሽ? እስልምና ሃይማኖቱ ዋና መሰረቱ ይሄ ዶግማ እኮ ነው። በወንጌል ማመን ለእስልምና ዶግማ እንደሆነ አታውቂም? ታስተምሪኝ ፈልጌ ሳይሆን እኔ አስተማሪዎቼም ብዙ ናቸው። አይደለም እኔ ላስተምርሽ ለተናገርሽው ንግግር መረጃ ነው የተናገርኩት። ሙስሊም አይደለሽም፣ በቁርአን አታምኒም፣ ሌሎቹ በቁርአን ብቻ ነው የሚያምሩት፣ በወንጌል አያምኑም ላልሽው ስህተት እንድታርሚ ነው። ምንድነው እንድታርሚ? ቁርአን ላይ በሱረቱ ኒሳ አንቀጽ 136 ላይ በወንጌልና በእንጂል እንድናምን ተጽፏል። በነቢያቶች ማመን እንዳለብን እነዛ ነቢያቶች የተሰጣቸው መጽሐፍት እኔ እንደዚህ ልልሽ የቻልኩበት ምክንያትም ቪዲዮሽን በጣም ይመጣልኛል፣ አይሻለው። ለአንቺም የሚሰጡት ሙስሊሞች ጥሩ መልስ ይሰጡሻል፣ አያለው። አንቺ እነሱን እንደማትወኪ ነው የሚገልጹት። ብዙ መቀበል አለመቀበል የእነሱን ትምህርት የኛል አባቶች የሚባሉ ኢየሱስን እግዚአብሔር ወልድ ነው፣ ስላሴ ማርያም እግዚአብሔር እናት ናት እያሉ ማህበረሰቡን ይዘው ገደል የገቡ ናቸው። እኛ ገደል አልገባንም። ይልሽ ማርያምን ይዘን ገደል ካልገባችሁ እስኪ ማርያም የእግዚአብሔር እናት ናት የሚል ወንጌል አሳይኝ ከመጽሐፍ ቅዱስ። ማርያምን ይዘን ኢየሱስን ይዘን መንግስተ ሰማያት ነው የምንገባው። በሱ ያላመነ የዘላለም በነገርሽ ላይ ማርያምም ኢየሱስን ማያውቋችሁ ይኸውልሽ፣ ይሄን እየመረራችሁ መምረር አይደለም ለአብሽሮ አይዘሽ እንደፈለግሽ መንግስት ጌታ ነው። ለአሷር ለጌትነትማ ጴጥሮስም ጳውሎስም ጌቶች ናቸው። አብርሃምም ጌታ ነው፣ ሙሴም ጌታ ነው። ለጌትነትማ ያንቺ ባልሽ ራሱ ባንቺ ላይ ጌታ ነው። ኦኬ አይደለም አባት ነው ላሳይሽ እንደ ኢየሱስ ክርስቶስ ያስተማረውን አንድ አባወራ በቤቱ ጌታ ነው። አንድ አባወራና የሰው ጌትነትና የአምላክ ጌትነት ይለያያል። ይሄንን መለየት የሰው ጌትና የአምላክ ጌትነት ይለያያል። ይሄን ከተረዳሽ የኢየሱስ ክርስቶስ ጌትነት ምንድነው? የነብይ ጌትነት ነው። ነገር ግን የጌቶች ጌታ የአማልክት አምላክ ማን ነው? እግዚአብሔር አብ ነው። ይህንን ያስተማረው ማን ነው? ሐዋርያው ጳውሎስ ነው። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 እስከ 6 ያለውን አንቀጽ ሄደሽ አንብቢ። የጌቶች ጌታ የአማልክት አምላክ አንዱ አምላክ አብ አለን ነው የሚለው። ኢየሱስ ክርስቶስ የአማልክት አምላክ ራሱ የሚል አልተሰጠውም፣ እውቅና አልተሰጠውም መጽሐፍ ቅዱስ ላይ። ኦኬ እኔ አይልሽ መስዬ እኔ ልልሽ የፈለኩት እኔ ቁጭ ብዬ የምማር ልጅ ነኝ። አንድ የቤተክርስቲያኑ ከወንድሞቼ የምማር ነኝ። ይኸውልሽ ሀቅ ነው፣ ጉልበት ያለው ወንጌል ጉልበት አለው። እያወራን ያለ ነው ስለ ወንጌል ጉልበት እንጂ ስለሌላ ጉልበት አይደለም። ስለሌላ ጉልበት ወንጌል በፍቅር ነው። በፍቅር ማለት ሰውን በመግደል ወንጌል በፍቅር ነው። ቆይ ወንጌል በፍቅር ነው ብሎ ማለት ማርያም የእግዚአብሔር እናት ናት ብሎ ማለት ወንጌል ፍቅር ነው እንዴ? አይደለም። በወንጌል ላይ በቃ ላመነው እናንተም እኮ ነብዩን እኮ እንትን ነው እሱን ነው የምትከተሉት አይደለ? እኛ አሁን እንኳን ልንከተል የሱን ታሪክ መስማትና ማምለክ ይለያያል። መከተልና ማምለክ ይለያያል። አሁን አንቺ ምንድነው ያልሽው? ኢየሱስና ማርያምን ይዘን እስከ መንግስተ ሰማያት ብለሻል። ኢየሱስና ማርያም እውቅና ያልሰጡበት እምነት ላይ ቆመሽ አይደለም ማርያምና ኢየሱስ ያሉበት ገነት ልደርሽ የትም አደርሱም። ማርያምና ኢየሱስ እውቅና አልሰጡበትም። የኦርቶዶክስን እምነት፣ የኦርቶዶክስን ዶክትሪን፣ የፕሮቴስታንትን፣ የካቶሊክን አስተምሮ ማርያምና ኢየሱስ እውቅና አልሰጡበትም። አሁን ለምሳሌ ማርያም እኮ ተናጋሪ ናት፣ ሰው እኮ ናት። ኢየሱስም ተናጋሪ ነው፣ ሰው ነው። እሱ ለምሳሌ እኔ አሁን መሰረት ነኝ እያልኩኝ አንቺ መጥተሽ ጫልቱ ነሽ ፕሮፌሰር ነሽ ብትይኝ እኔ እውቅና ባልሰጣውበት ነገር ላይ በራስሽ ፍላጎትና ፍልስፍና ነው እኔን እውቅና ይልሽ ሰጥቷል እኮ እናቱ። እሱ እኮ ይልሽ በምድር ላይ አሁን ያንቺ ነብይ አባትና እናት አለ። ቆይ ያንቺ ነብይ ምናምን እያወራን ያለው ግልጽ ላደርግልሽ እኔ መጽሐፍ ቅዱስ ጠቅሼ ላውራሽ ሳይሆን ያንቺ ነብይ አባትና እናት አለው፣ እህት ወንድሞች አሉት። ኢየሱስ ክርስቶስ ግን ከአንዲት ብላቴና ሴት የተወለደ መሆኑን አባት አለው ብለሽ አክስታት ቅድሚያት አለው። የማርያም እናት አለች። ተግባብተናል። አባቷ ስለዚህ ኢየሱስ እህት ወንድም ባይኖረው አዳምጪ። እንደውም እህት ወንድም አለው እንጂ ኢየሱስ እንዴ ከዮሴፍ የተወለዱ ማርያም የወለደቻቸው እህት ወንድሞች አሉት። ኢየሱስ እህት አለው፣ ወንድም አለው፣ አያት አለው። ኦኬ ወንድ አያት አለው። እሺ ወገናችን እዚህ ጋር ወንጌል ማንበብ አለብሽ። ኢየሱስ እህትና ወንድሞች አሉት። አባት ነው የሌለው እንጂ አክስት፣ አጎት ምናምን ዘር ማንዘር ቅማያት ምናምን አለው። አባት ለምን የለው? አባት የለውም። ይሄ ፈጣሪ ስራ ነው።
ፈጣሪ ተአምራ ፈጣሪ ስራ ነው። ታዲያ አሁን ይሄ ካንቺ ነብይ ጋር እንኳን ይስተካከላል። ካንቺ ነብይ ጋር እንኳን በዚህ መለየት ይችላል። አንድ ነብይ እውነተኛ ለመሆን የግዴታ ካላባት መወለድ አለበት። እንደዛ ከሆነ መጥምቁ ዮሐንስ ነብይ ነው። አብርሃም ነብይ ነው እኮ። ኢየሱስ ክርስቶስ የሚለየው እኮ ከነዚህ ሁሉ ነው የሚለየው። ቆይ አብርሃም ነብይ ነው፣ መጥምቁ ዮሐንስ ነብይ ነው፣ ዳዊት ነብይ ነው። እንግዲህ ካላባት መወለድ አለበት ካልሽ የዳዊትን ነብይነት ትክጃለሽ ማለት ነው። የዳዊትን ነብይነት አትቀበይም፣ የመጥምቁ ዮሐንስ ነብይነት አትቀበይም። አይ ካላባት ከተባለ ደግሞ አዳም አለ። አዳም እናትና አባትም የለው። ስለዚህ እናትና አባትም የለውም። አዳም ከኢየሱስ ይበልጣል ማለት ነው። ስለዚህ የመጀመሪያ ፍጥረት ናቸው። የመጀመሪያ መጨረሻው ሳይሆን ያ የፈጣሪ ችሎታ ነው። ፈጣሪ በችሎታው አዳምን ከአፈር ካልናት ካላባት ፈጥሮታል። ስለዚህ አንድ ነገር አባት ስለሌለው ፈጣሪ ነው ከተባለ የመጀመሪያው ፈጣሪ መሆን የነበረበት አዳም ነው። ለምሳሌ ሔዋንም አለች። ሔዋን ከአዳም ጎን የተፈጠረችው እናትም አባትም የላትም። ስለዚህ በሁለተኛ ደረጃ ፈጣሪ ልትሆን የሚገባት ማን ነበረች? ሔዋን ናት። እሺ ስለዚህ ምንድነው የፈጣሪ ተአምር ነው። ይሄን ማድረግ የቻለ ፈጣሪ አለ ነው። ኢየሱስን ካላባት እንዲወለድ ያደረገ ኢየሱስን እንድንበት ዘንድ የሰጠን ታላቅ ፈጣሪ አለ ነው። ያንን በብቸኝነት እናመልክ፣ ያንን እንውደድ፣ ህግና ስርዓትን እንጠብቅ ነው ያልን ያለ እንጂ እኔ እኮ ግርም ነው የሚለኝ እኮ ኢየሱስን ካለ አባት ያመጣው ፈጣሪ ተቀምጦ ኢየሱስን ፈጣሪ አድርገን ሞተን። ቆይ እናንተ እልክ የገጠማችሁት ከፈጣሪ ነው ወይስ ከኛ ነው? አይገርምም? ምንም የገጠመው ነገር እና አሁን እኮ ኢየሱስን ለምሳሌ ለማርያም ገብርኤልን የላከላት ማን ነው? እግዚአብሔር ነው አይደለም? መጽሐፍ ቅዱስ አይልም? እግዚአብሔር ለማርያም መልአኩ ገብርኤልን ላከላት ይላል አይልም? አዎ ይኸውልሽ፣ እኔ አሁን ነፍሴንም አዳንኩ አላዳንኩ አሁን ኮሜንት እያየሁኝ ነው። እኔ ልል የፈለኩት ወንጌል በፍቅር ነው። እሺ ኮሜንታት ወንጌል የፍቅር ነው፣ ሃይማኖት የግል ነው፣ አገር የጋራ ነው እስከተባለ ድረስ ሁላችንም በያለንበት ተከባብረን ብንኖር ደስ ይለናል። ማለት ጊዜውን ጠብቆ ሁሉም ባለ ጊዜ የሆነ የሰውን ሃይማኖት በግድ እናዘጋለን፣ እንጨፈጭፋለን፣ እንገላለን። ኦርቶዶክስ ናቸው። ይኸው እያየን እኮ ነው። እያረዳችሁ እናንተ ደም በሰው ደም የምትጸድቁ ነው። ቆይ ውዴ፣ ቆይ ተረጋጊ። ክርስቶስ ስለኛ ታረደ፣ ተገደለ፣ ሞተ። ኢየሱስ ስለማረድ ምናምን ጀመረች። እንግዲህ ሲበሳጩ ካፊሮች ስለማረድ ነው የሚያወሩት። በነገራችን ላይ በኢትዮጵያ ታሪክ የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ብዙ ህዝቦችን አስገድዳ ኦርቶዶክስ ስታደርግ የነበረች ናት። በዚህ ጊዜ የኦርቶዶክስ ማህበረሰብ ሰፊውን ቁጥር የያዘው ራሱ በግዳጅ ሃይማኖታቸው ኦርቶዶክስ እንዲሆኑ ስለተደረጉ ነው። እንደውም አንድ የሚያስቅ የኦሮምኛ አባባል አለ። ኦሮሞዎቻው ታውቁ ከሆነ እንትን ነበሩ። በጣም ክርስትና ከሰሜን ወደ ደቡብ እየተስፋፋ ሲሄድ እስከ አባባሉን የሚያቅ አለ። ክርስትና ከሰሜን ወደ ደቡብ እየተስፋፋ ሲሄድ ኦሮሚያ ክልል ደረሰና ክርስቲያን እያደረጓቸው ያው በግዳጅ ነው የጀመረው። በነገራችን ላይ ኦሮሚያ ክልል ያው ክርስትና የኦርቶዶክስ ክርስትና በግዳጅ ነው የጀመረው። ክርስቲያን እያደረጓቸው ሲመጡ አርብ ሮብ ወተት አጠጡ ተብሎ ተከለከሉ። ኦኬ አንድ ጊዜ ትገቢያለሽ። ኦኬ አርብ ሮብ ወተት አጠጡ ተብሎ ኦሮሞቹ ሲከለከሉ ምን አደረጉ? ይሄ ምን አይነት ሃይማኖት ነው? ይሄ ሃይማኖት በቃ ደስ የሚል ነገር አይደለም። እንዴት ነው ዋቃ የሰጠንን ወተት አትጠጡ የሚለው የሚል ቅሬታ አቀረቡ አሉ። ታውቃላችሁ፣ በታሪክ ማለት ነው፣ በግዳጅ ነው ኢቭን። ስለዚህ በኢትዮጵያ ታሪክ ክርስትና በኦርቶዶክስ ቤተክርስቲያን በኩል በምንድን ነው የተስፋፋው? በሰይፍ ነው የተስፋፋው። በሰይፍ ነው የተስፋፋው ማለት ነው። ኦኬ ይሄንን ታሪክ አያውቁም። በነገራችን ላይ እኔ ግርም የሚለኝ የሰሩት ግፍ ማለት ነው። እንትኑ ነገስታቶቹ ሂደው አያት ቅድመ አያቶቻችንን ያርዳሉ፣ ይገላሉ፣ ያሳድዳሉ። እንትኑ ምንድነው ደብተራው ቤተክርስቲያን ሴቶቹን ህፃናቶችን እየሰበሰበ የእስልምናን ስም ሲያጠፋ ነው የኖረው። በየኮሜንቱ ላይ እንዲህ ነው እኔ ግርም ይለኛል እኮ ለአዚም የክርስቲያኑ ማህበረሰብ እጅግ በጣም ከመበደሉ የተነሳ ማለት ነው 1500 ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያን ከ1500 ዓመት በላይ ነው የገዛችው ነገስታቱና ማለት ነው። በነገራችን ላይ የኦርቶዶክስ ሰይፍ ወደ ቤተክርስቲያን የገባው በደርግ ጊዜ ነው። ደርግ አፄ ኃይለ ሥላሴን ሲጥል
አለቀ። ሰይፉ የኦርቶዶክስ ሰይፍ ቤተክርስቲያን ውስጥ ተቀመጠ ማለት ነው። ኦኬ አይ ቲንክ ወደ ሙዚየም ገብቷል። ከቤተክርስቲያን ወደ ሙዚየም ገባ አይደ? ኦኬ እና ይሄ ነው ታሪኩ እንጂ ባለ ጊዜ ነን አገረ ገዢዎች ነን ብለው ሙስሊሙ ማህበረሰብ ርስት ሲቀሙት፣ እግሩን ሲቆርጡ፣ እጁን ሲቆርጡ፣ ሲገሏቸው ወደ ርስት እሺ የነበሩት ኦርቶዶክሶች ናቸው። በዚህ ሰዓት ደግሞ ባለ ጊዜ ነኝ ያለው ማን ነው? ጴንጤ ነው እንጂ እኛ እንደዛ አላልንም። ፈሩ እንዴት ነሽ? ታውቃለሽ ቅድም ነው ምሳ የበላሁት። ለዛ ነው በጣም በጉልበት አይ እንዴ ናይ ግቢ ቅድም ጥያቄ አለ ይዘት ነበረ። ገርም ወቸው ጉድ ምሳ በልቼ ነው ታውቃላችሁ ላይ የከፈትኩት። የበላሁት እስከሚጠፋ ነው እንደዚህ ያወራሁት። ኦኬ ኮማቾች ግን ወአለይኩም ሰላም ሱሳ። ኮማቾች ግን ኮሜንታችሁን አላየሁትም በነገራችን ላይ አትቆም ስለማላዩ። ታይላ ወአለይኩም መሲ እንዴት ነሽ? ወአለይኩም ሰላም ዳንሽ አለው። ሃይ መሲ ሃይ እንዴት ነሽ? ሰላም ነሽ? ሰላም ነን። ክብሩ ይስፋ ታይላ። እና አሁን የሆነ ልጅቷ እየጠየቀሽ ነበረ ማለት ነው። ለምሳሌ አንድ እኔ የምጠይቅሽ ነገር አንድ ነገር አለ። እሺ መጀመሪያ መጽሐፍ ቅዱስ ላይ ሲናገር ዘዳግም 6 ከቁጥር 4 እስራኤላዊ ስም አምላካችን እግዚአብሔር አንድ እግዚአብሔር ነው፣ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ሐሳቤ ውደድ፣ ከኔ በቀር ሌላ አምላክ የለም ብሎ ተጽፏል ማለት ነው። ኦፍ ኮርስ ሐዋርያትም የሚያመልከው ኢየሱስን ነው። መጀመሪያም ነበረው ኢየሱስ ነው። ሐዋርያት ወዲ አንድ ጊዜ ኦንሊ ጂሰስ ነሽ እንዴ? ኦንሊ ጂሰስ በነገርሽ ላይ ታይላ ኃጢያት ነው። ከኦንሊ ጂሰስ ከማውራት ኃጢያት ነው በነገርሽ ላይ። እኔ በነገርሽ ላይ ይሄን ጊዜ የሰጠን አምላክ ነው። አምላክ የሰጠንን ጊዜ ከኦንሊ ጂሰስ ጋር እያወሩ ማባከን ለኔ ኃጢያት ነው እንዴ? ደግሞ ኦንሊ ጂሰስ ጋር አውራ እንዴ? ኧረ ፕሊስ ነው ረጂ እንዴ በእናታችሁ እናንተ እንዴ ኦንሊ ጂሰስ እዛ መጀመሪያ ሄዳችሁ ከስላሴ አማኞች ጋር አውሩ። አማችኋል። እኛ ስላሴ ዶክትሪን አማኞችን እያስተማር እንደገና ወደታች ወደ ኦንሊ ጂሰስ ጋር እኔ በነገራችን ላይ እጅግ ያስተሳሰብ ችግር ያለበት ብሎ ማለት እንደ ኦንሊ ጂሰስ ከክርስትና ዲኖሚኔሽን ውስጥ እንግዲህ እስከ 40 ሺህ የሚቆጠር ዲኖሚኔሽን አለ። እጅግ በጣም ክሬዚ ዲኖሚኔሽን ብሎ ማለት ኦንሊ ጂሰስ ነው። እኔ በነገራችን ላይ ስለ ወንጌል ለማስተማር ለማስረዳት ከኦንሊ ጂሰስ ጋር ማውራት አይቻልም። አላፈም ምን እፈራለሁ? በእናትሽ አንቺ ኃጢያት ነው እንዴ? ኃጢያት ነው። ስለዚህ እግዚአብሔር ኢየሱስ ልኳል እየተባለ አይ ኢየሱስ ራሱ እግዚአብሔር ነው። እረ ኃጢያት ነው እንዴ? ኃጢያት ነው። ሙጭ እኔ እግዚአብሔር የሰጠንን ጊዜ ከማክበር የተነሳ ነው። ኃጢያት ስለሆነ ነው እንጂ እንዴ ኧረ የምር ኃጢያት ነው። ኩነኔ ነው ከኦንሊ ጂሰስ ጋር ማውራት እንዴ። የስላሴ ዶክትሪን አማኞች እኮ ቢያንስ እኮ ስለ ቁጥር ያውቃሉ እኮ ስለ ቁጥር ያውቃሉ። ያው ሲደምሩ ነው እንጂ እንትን የሚሉት 1 2 3 የሚለውን ያውቃሉ። ሲደምሩ ነው እንጂ የሚበላሽባቸው። ወይ ከኦንሊ ጂሰስ ጋር ማታወሩ ኃጢያት ነው የምር እንዴ። ኩነኔ ነው ኩነኔ። ኧረ በፈጣሪ ይፍ ኦንሊ ጂሰስ ኃጢያት ነው ከእናንተ ጋር ማውራት እንዴ። ኢየሱስ አብሮ አስልም ሰላም እንዴ። ሐዋርያው ጳውሎስ ለቆሮንቶስ በላከላቸው ደብዳቤ አንደኛው ቆሮንቶስ ምዕራፍ 11 አንቀጽ 3 ላይ እግዚአብሔር አብ የኢየሱስ ራስ ነው ይላል እኮ። እግዚአብሔር አብና ኢየሱስ ክርስቶስ ምንድናቸው? አምላክና መልእክተኛ ናቸው። የዮሐንስ ወንጌል ምዕራፍ 17 አንቀጽ 3 ላይ ምንድነው የሚለው? ኢየሱስ ክርስቶስ ነው እንግዲህ ተናጋሪው። አንድና ብቸኛ አምላክ አለ። ያ አንዱና ብቸኛ አምላክ የላከውን ኢየሱስን ማምለክ መንግስተ ሰማያትን እንደሚያስገኝ ይናገራል ወንጌል። ይመጡና ኢየሱስ ላኪውም ተላኪውም ነው። ኢየሱስ የበላይም የበታችም ነው እንዴ። ኢየሱስ እኮ ምን ብሏል? ኦኬ ብትወዱኝስ ከኔ አብ ይበልጣል ብሏል። ኢየሱስ የበላይ ነው እንጂ የበታች አይደለም። ለምን እንደዚህ ትያለሽ? ሐዋርያው ጳውሎስ ተሳስቷል ማለት ነው። እግዚአብሔር አብ የኢየሱስ ራስ ነው ሲል ኢየሱስ የበታች ነው ምለው አለ።
ራስ ነው ብሎ ማለት ያኔ የአበታሽ ማለት ነው። አብ ከኢየሱስ ይበልጣል ማለት ነው። አንድ ነገር ከበላቸው እንዴት መረጃ ስጪኝ እስኪ እኩል ናቸው የሚል እኩል ናቸው የሚል መረጃ ስጪኝ እንዴ። ኢየሱስ ክርስቶስ አሁን አንቺ የራስሽን ነው እንጂ እየተናገራችሁ እንጂ ቆይ እኩል ናቸው። ኢየሱስ ክርስቶስ ከእግዚአብሔር በታች ነው የሚለው የቱ ቦታ እንዳለ እስኪ አሳይ። አንቺ መጽሐፍ ቅዱስ እያወጣሽ ወይስ ቁርአን ላይ ያለው እያወጣሽ መከራከር አለብሽ እንጂ ሰዎቹን ሲያወሩ ትነቂያለሽ። ለምን ነው የምትነቂው? መከራከር ከፈለግሽ እውነቱ የቱ ጋር እንደሆነ መረዳት ከፈለግሽ ማለት ነው መጽሐፍ ቅዱስም አምጪው ቁርአንም አምጪው በአንድ ላይ አድርገሽ መከራከር ትችያለሽ። አታስወጪው ወይስ አታስገቢው? አታስወጪው። ብቻ በመጀመሪያ ሴትዮዋ ለምን ታስወጫለሽ? ወይ ብቻ ፕሊስ አንድ ጊዜ በመጀመሪያ አዳምጪ። ይኸውልሽ ችግር የለውም አዳምጣለሁ። አምጥተሽ አምጪው ሁሉም አምጪውና አንድ ቦታ አስቀምጠሽ እያየሽ ኢየሱስ ክርስቶስ ከእግዚአብሔር በታች ነው ብሎም ታመጫለሽ። እሺ አዳምጪኝ። እስኪ ቤት ሄደሽ እኔ ብቻ ላውራት ያለሽ ኦኬ እንዴ? ልጅቱ ኦንሊ ጂሰስ ትሆን አትሆን? ቆይ ልጅቱ የላከችው ኦንሊ ጂሰስ ትሆን አትሆን በምን አውቃለሁኝ? ገባች? ኦንሊ ጂሰስ መሆኗን አወኩኝ፣ አስወጣኋት። እኔ ከኦንሊ ጂሰስ ጋር አላወራም። ምን ልንገርሽ፣ ኃጢአት ነው ከኦንሊ ጂሰስ ጋር ማውራት። ኦንሊ ጂሰስ ምንድነው የሚለው? ኢየሱስ ራሱ አብ ነው፣ መንፈስ ቅዱስም ራሱ ነው። ያኒ የስላሴ ተቃዋሚዎች ናቸው። እንግዲህ አንቺ የስላሴ ዶክትሪን አማኝ ከሆንሽ ማለት ነው። የስላሴ ዶክትሪን ተቃዋሚዎች ናቸው። ስላሴን ተቃውሞ ራሳቸው ምን ይላሉ? ኢየሱስ ራሱ አብ ነው። ያኒ አብ ኢየሱስን እንደ ቱታ ለበሰው፣ እንደ ቀሚስ ለበሰው። አንቺ ልብስሽን ለብሰሽ ቀሚስ ለብሰሽ ቀሚስ እንደምታዋልቂው እንደዛ አደረገው ነው የሚሉት። በወንጌል የለም። ስለዚህ እኛ ካስተማርነው ወንጌል ውጪ የሰበከ የተረገመ ይሁን ብሏል ጳውሎስ። ስለዚህ በወንጌል ውስጥ የሌለ ወሬ ማውራት እንደሚያወሩ እንዲህ ኃጢአት ነው። ይሄ መብቴ ነው ቆን ጂሰስ ጋር ማውራት ኃጢአት ነው። ታምኛለሽ? አዎ በወንጌል አምናለሁ። በወንጌል ታምኛለሽ? ኦፍ ኮርስ በወንጌል አምናለሁ። እሺ በወንጌል ካመንሽ ለምንድን ነው ኢየሱስ የምትከጂው? እኔ ኢየሱስን ክጄ ስክር ሰማሽኝ? ምን ብዬ ካልኩት እኔ ኢየሱስን ክጃለሁ እንዴ? በኢየሱስ ካላመንኩኝ እኮ መንግስተ ሰማያትን መውረስ አልችልም። ከእግዚአብሔር በታች ነው ያልሽ የታች ከሆነ ኦፍ ኮርስ ኢየሱስን እግዚአብሔር የላከልን ነው። ኢየሱስ ክርስቶስ ከእግዚአብሔር ዘንድ የተላከ ነው ብዬ ሳምን ነው ኢየሱስን እንትን በኢየሱስ በኩል ገነት እግዚአብሔር እንጂ እንዴት ነው ከእግዚአብሔር ጋር የሚሆነው? እንዴት ነው ሰው ከእግዚአብሔር ጋር እንዴት እኩል ይሆናል? ሰው ከእግዚአብሔር ጋር እንዴት እኩል ይሆናል? ኢየሱስ ሰው ነው፣ እግዚአብሔር አምላክ ነው። ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ ከዓለም ከመፈጠር በፊት የተፈጠረው ስለኛ የተገለጠው ስለ አዳም ጋር የመጣ ኃጢአትን እሺ ዲቻ አዳም ጋር የመጣ ኃጢአትን ማለት ነው። ዲቻ መረጃ አንድ ጊዜ ላሳይ። ቆይ ዲቻ ቆይ ኢየሱስ ክርስቶስ እናመጣለን፣ ችግር የለም። ቆይ መረጃ ላሳይሽ። ኢየሱስ ክርስቶስ ከአብ ጋር እኩል አይደለም። ራሱ ኢየሱስ ክርስቶስ በራሱ ላይ ምስክርነት ሰጥቷል። የሰጠው ምስክርነት ምንድነው? ከኔ አብ ይበልጣል ብትወዱኝስ አብ ከኔ ይበልጣል ብሎ አስተምሯል ኢየሱስ ክርስቶስ ማለት ነው። አንደኛ ነገር። ሁለተኛ ነገር በሐዋርያው ጳውሎስ አስተምሮ እግዚአብሔር አብ የኢየሱስ ራስ ነው። ስለዚህ ደግሞ ሐዋርያው ጳውሎስ ምን ብሎ ነው ያስተማረው? መረጃውም ያመጣው ዝም ብሎ ማከራከር አይቻልም። እኔም በመረጃ ነው ታውቂያለሽ፣ ሁሉም ነገር በመረጃ ደግሞ በመሐላቸው ይሄ መሐል ላይ የተነበበው ማለት ነው። ከአዲስ ኪዳን በመሐል ላይ ታመጣላችሁና መጀመሪያው ሳትሄዱ አንዷ ክፍል አይታችሁ በዛ ነው የምትከራከሩ። በዛ አይቻልም። ምንሽ? አዎ ምንድነው የምትይው? አይሰማሽም? በመሐሉ ማለት ነው። እናንተ አሁን በመሐል የገባችሁ አንዱ ፍተሎን ብቻ ታመጣላችሁና ይሄ ለምን እንደዚህ ሆነ ትላላችሁ፣ ለምን እንደዚህ ትላላችሁ። ይሄ አይቻልም። ኢየሱስ ክርስቶስ ጌታ የእግዚአብሔር ልጅ እንደሆነ ታምኛለሽ? አታምኚም? ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ብሎ ኢየሱስ ክርስቶስ የተናገረበት ቦታ አለ። ሐዋርያትን የተመሰከሩበት ቦታ አለ። ሁሉም የእግዚአብሔር ልጅ ነው። ኢየሱስ ብቻ ሳይሆን ሁሉም የእግዚአብሔር ልጅ ነው። ሁሉም የእግዚአብሔር ልጅ ነው። ኢየሱስ ብቻ ሳይሆን ሁሉም የእግዚአብሔር ልጅ ነው። ሁሉም እግዚአብሔር ልጅ ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የተመሰከረበት ቦታ የለም ወይስ አለ? ወይስ አሁን የለም አይደለም። ሁሉም የእግዚአብሔር ልጅ ነው አልኩሽ እኮ። ኢየሱስ ብቻም ሳይሆን ሁሉም የእግዚአብሔር ልጅ ነው። እኔ ስለ ሁሉም ሳይሆን ስለ ኢየሱስ ክርስቶስ እኮ ነው ያወራው አልኩሽ እኮ። ኢየሱስ ብቻ አይደለም የእግዚአብሔር ልጅ፣ ሁሉም የእግዚአብሔር ልጅ ነው። የኢየሱስ ክርስቶስ ብቻ አውሪና እናው የእግዚአብሔር ልጅ ነው። ግን የኢየሱስ ነው። ለምን ጣልቃ ትገቢያለሽ? ጠየቅሽ መለስኩልሽ። ይኸውልሽ ለምን ባበላሸት አይደለም። ይኸው አዳምጪ። ምን ነው ሪከርድ እያደረግሽ
አታበላሽ የምትይው አዳም ሪከርድ እያደረግሽ ከሆነ አይሰማም። አንቺ እያወራሽ ይኸውልሽ ምን አለ መሰለሽ አይደለም ኖ አይ ከደረ አንቺ ኢየሱስ የእግዚአብሔር ልጅ ነው ስትይ ሁሉም የእግዚአብሔር ልጅ ነው አልኩሽ እኮ። ምክንያቱም ሁሉም እንደ ኢየሱስ ማለት ነው። ኢየሱስ የተለየ ሆኖ አይደለም የእግዚአብሔር ልጅ የተባለ ሁሉም አንቺ ነው። ስለዚህ አንቺ ራሱ እንደ ኢየሱስ የእግዚአብሔር ልጅ ነሽ። በአንቺና በኢየሱስ መካከል ልዩነት የለውም። አንቺም የእግዚአብሔር ልጅ እሱም የእግዚአብሔር ልጅ አይደለም። ለምን ኢየሱስ ክርስቶስ ፈጣሪ ነው፣ አንቺ ፍጡር ነሽ። እንዴት ከኢየሱስ ክርስቶስ ጋር እኩል ሆንሽ? ነው ኢየሱስ ክርስቶስን ፍጡር ነው ልትሆኚ አይደለም። ኢየሱስ ክርስቶስ ፈጣሪ ነው፣ አንቺ ፍጡር ነሽ። ሰው እንዴት ከእግዚአብሔር ጋር እኩል ሊሆን ይችላል? ኢየሱስ ክርስቶስ ፈጣሪ ከሆነ እግዚአብሔርን ፈጣሪ ነው። ያኒ ሁለት ፈጣሪ አለ ያልሽን ነው። አብ ወልድ መንፈስ ቅዱስ እንዳለ ሶስት ስላሴ በሶስት ስላሴ ታምኛለሽ አታምኚ? ላ ስላሴ የሚል ወንጌል ላይ የለም። እያወራን ያለ ነው በወንጌል ነው። ወንጌል ላይ የሌለ ወሬ አታምጪ። አለ ለምን የለም? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እሱ ሌላ እሱ ካልኩሽ አንቺም የእግዚአብሔር ልጅ ነሽ። አንቺም የእግዚአብሔር ልጅ ያለ ኢየሱስ ክርስቶስ ወት እንደሌለ አዳምጪ። ቆይ መጽሐፍ ቅዱስ ላይ አዳምጪ። አሁን አንቺ የወንጌልን አስተምሮ መረዳት አለብሽ። የወንጌልን አስተምሮ ስትረጂ እንደ መጽሐፍ ቅዱስ እንደ ወንጌል አስተምሮ የዲያብሎስ ልጅ አለ፣ የእግዚአብሔር ልጅ አለ። የዲያብሎስ ልጅ ብሎ ማለት የዲያብሎስን ስራ የሚሰራ ነው። የእግዚአብሔር ልጅ ብሎ ማለት ደግሞ የእግዚአብሔርን ስራ የሚሰራ ማለት ነው። ስለዚህ እዚህ ምድር ላይ ዲያብሎስም ልጆች አሉት፣ እግዚአብሔርም ልጆች አሉት። ከእግዚአብሔር ከልጆቹ መካከል አንዱ ነው ኢየሱስ ክርስቶስ ለአዲስ ኪዳን በኩር አድርጎ የመረጠው ልጅነትን የጀመረው ማለት ነው። ኢቭን ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው እኮ እድሜው 30 ዓመት እስከሚሞላው ጠብቆ ነው። ጾሞ ጸልዮ እግዚአብሔርን ለእግዚአብሔር ጾሞ ጸልዮ ተጠምቆ ነው ኢቭን የእግዚአብሔር ልጅ የተባለው። ስለዚህ ወንጌል ምን ታደርጊያለሽ? ማንም ለምን ነው ምን ታደርጊው? ማንም የወተሽ ለባክሽ ራስሽ ምን ታደርገሽ ነው? አታውቂም እንዴ የቲክቶክ አጠቃቀም እንደሞይ ታርገሽ እኮ ነው ማለት። አንቺ እኮ ዝም ብለሽ ትከራከሪያለሽ ከመጽሐፍ ቅዱስም እያየሽ ወይስ ይሄ ጥያቄ በዛ መልስ ያልሽ አይደለም የምታወሩ? አንቺ ክርስቲያን አይደለሽም እንዴ? አዳምጪ። ባይብል ላይ የዲያብሎስ ልጅ የሚባል የለም እንዴ? አለ። ለምን የለም? ኦኬ ካለ ታዲያ እኔ ለምን ኢየሱስ ክርስቶስ ያላመኑት በኢየሱስ ክርስቶስ የማያምኑት ነው ዲያብሎስ ልጅ ተብሎ የሚጠሩት። ልጅ የሚለው ኮንሴፕት ነው። ስለዚህ በኢየሱስ ክርስቶስ ጌትነት የሚያምኑት የእግዚአብሔር ልጆች ተብሎ ይጠራሉ። በኢየሱስ የማያምኑት ደግሞ የዲያብሎስ ልጅ። ስለዚህ ልጅ የሚለው ያልተቀበሉ እየተማርሽ ተማሪ ልጅ የሚለው ኮንሴፕቱ ምንድን ነው? መታዘዝን ነው። መታዘዝን ነው። አታስወሪም እባክሽ፣ አንቺ አታስወሪም። ዝም ብለሽ ራስሽ ሰላም አለይኩም ማሲ። ወአለይኩም ሰላም ተውፊቅ። ሰላም ነው አለን። አውርዳችኋት ነው እሷ አውርዳ ነው አለን። ሰላም ነው ላይ ራሷ አውርዳ ነው። አንዳንዴ ማስረጃም ጠይቂያቸው። ሁሌ ነው መከታተልሽ፣ በነገራችን ላይ አድናቂሽም ነኝ እና ሁሌ ነው መከታተልሽ። አንዳንዴ ማስረጃም ጠይቂያቸው። ዝም ብለሽ እኮ እንዲህ መልስ ከሰጠሻቸው ግትር እኮ ነው የሚሉት። በተለይ የመጀመሪያው ልጅ ምን አገባችሁ ስለዛ ለምን ትከታተላላችሁ ማለት የኔን አታምልኩ የኔን አትዩብኝ ጉዴን አይነት ነገር ነው ይዘው የሚመጡት። አንዳንድ ቀን ጉዴን ኧረ የሚገርም አባባል ነው። እናንተ ሰው ሁሉ ወጥ ማውራት ይችላል ወላሂ። አንተ ወሬህ ደስ ሲል ተውፊቅ ማሻአላ ኖራቲው ቢሮ አይ ወላሂ አይደለም። አሁን ዝም ብለሽ ስታያቸው አሁን ምን አገባሽ ካንቺ የጎረቤቶችሽ እኔ ጎረቤት የሚኖሩት ከኔ ጋር ሰላም እንዲ እና እነሱ አላነበቡም፣ የሷን መጽሐፍ ቅዱስ አላዩም ወይም ማውራትም አይፈልጉም። እኔ አሁን ከአከራዬ ጋር አላወራም። አከራዬ ኦርቶዶክስ እምነት ተከታይ ነው። ስለ እምነት በጭራሽ አናወራ፣ በጭራሽ ነው የምልሽ። ግን ይሄን አትዩብኝ አይነት አንድ ቀን እንደውም ልጇ ቆርብ ያለው ነው የሆነ ነገር አለኝና ማቆረብ ምንድነው ስለው እናትየው ቀበል አረገችና ምን አለች? ምኑን ብነግር ምኑን ታውቃለህ አለች። እኔ ስላላወቅኩ ነው የጠየቅኳት። እንግዲህ እዚህ ጋር ማስረጃ ነው የጠየቅኩት እንጂ እኔ ነግራለሁ። ለምን ጠይቋት? ለመቆረብ እኔ ነግራለሁ። መቆረብ እንግዲህ የኦርቶዶክስ እንትን የፈጣሪን ስጋ መብላት ነው። መቆረብ ብሎ ማለት የፈጣሪን ስጋ መብላት የፈጣሪን እንደመጠጣት ማለት ነው። አስበዋል እና ቆርቧል ያለ ፈጣሪውን በልቶ ነው ማለት ነው። ያኒ ፈጣሪውን ስለበላ ነው ዝም ያለው። ኦኬ ለዛ ታዲያ በቃ እኔ ማወቅ የለብኝ። ኦኬ ሰላም አለይኩም። አለይኩም ሰላም ሐሰናት፣ እንዴት ነሽ መሲ?
አለው አልሐምዱሊላህ። እንትን መጠየቅ ይቻላል? ይሄ አልፈታው መጠየቅ ይቻላል? ላ ፈተዋ እኔ መፍታት አልችልም። እኔ ውዴ እኔ ፈተዋ አልፈታም። እሺ ኦኬ አርግኝ ሁሱ ቤት አስገባለሁ። ፎሎ አርግኝ። አድሚን ነሽ? ሁሱ ቤት አላስገባሉኝ። ወላሂ ስንት ሞከርኩ መሰለሽ። እኔንም አያስገቡኝ። እንኳን አንቺ ልንጅበኔ ወላሂ ስንት ሞከርኩ መሰለሽ። ልዩነት እኮ ሁሱ ቤት ላልገባ ምያለሁ። በቃ እዛ ግድም አልሄድም። እሺ አረግሻለሁ። አድሚን ነሽ እንዴ ሀኑ? መግባት ትፈልጊያለሽ እንዴ? ኧረ ትቼዋለሁ። በቃ ትንሽ ነገር ብዬሽ ይኸው አርግሻለሁ። ሀናን ትንሽ ነገር ልበልሽ። ፎሎ አርግሻለሁ። እሺ ሁሱ ቤት መግባት ከፈለገች ግን ትጻፍለት ኮሜንት። እሱ እያነበበ ብዙ ጊዜ ወይ ይስባታል አሊያም እዛው መልስ ይሰጣል። ኧረ እኔ ስንት መሰለ የጻፍኩት ወላሂ አመት ሆነኝ። ወላሂ ስንት ነገር መጠየቅ ፈልጌ እኮ ለምን ሌላ ኡስታዞች ጋር አትጠይቂም? ለምን ሁሱ ጋር ፈለግሽ? አንዴ መሲ ድሉን ስጭኝና አንድ ስለሆናችሁ ሌሎቻችሁ ጊዜ ይኖራችኋል። ትንሽ ነገር ልበልሽና ልውረድ። ትንሽ ነገር ብሎ ወረድ የለም። ምንድነው የምትለው? ወይ አውሪኛ። ቤተክርስቲያን ሳይዘጋ አላቆምም ላልሽው ርዕስ ያው ጌታ ኢየሱስ ክርስቶስ መጥቶ እስኪወስደን ወይም ደግሞ እስክንነጠቅ ድረስ የት ነው የሚወስዳችሁ? የት ነው የሚነጥቃችሁ? የት ነው የሚወስዳችሁ? አይወስዳችሁም። ባንጠለጠልከው መስቀል ነው አባረው እንትን እዛ ጦሮንጦስ የሚያስገባ ወዴ ነው የሚወስዳችሁ? አንደኛ ቆሮንቶስ ምዕራፍ 15 50 ቤት 52 ጀምረሽ አንዱ እኮ ታዲያ የሚወስዱ የወንጌል አማኞች ነው። እናንተ ወንጌል አማኞች ናችሁ እንዴ? እናንተ እኮ የምትከተሉት አትናቴዎስን ነው እንጂ የኢየሱስን ደቀ መዛሙርት እኮ አትከተሉም እኮ። ኦኬ እንጂ እናንተ አትናቴዎስ የገቡበት ነው። አሁን ኢየሱስ ዳግም ይመጣል። አዎ ይመጣል። እዚህ በእሱ አምነን እኮ ይኸውልሽ መሲ ምን ብለህ ነው ያመንከው? የዘላለም ሕይወት በእርሱ አምነን እኮ በኢየሱስ ማመን የዘላለም ሕይወት ያስገኛል። ኦፍ ኮርስ ነገር ግን ኢየሱስን ከእግዚአብሔር የመጣ መልእክተኛ ብለህ ነው እንጂ የምታምነው እግዚአብሔር ወልድ ነው ብለህ አይደለም። ስለዚህ ኢየሱስን እግዚአብሔር ወልድ ነው ብሎ ያስተማረ እንግዲህ ኢየሱስ ሲመጣ በየተራራው ላይ የሰቀላችሁ መስቀል አውርዶ በዛ እያሯሯጠ አትናቴዎስ የገቡበት እነ ቄርሎስ የገቡበት ነው የሚያስገባቸው እንጂ በጭራሽ መልእክተኛ ነው ሳይሆን በሞቱና በትንሳኤው ስናምን የዘላለም ሕይወት ሞትና ትንሳኤው ጀስት ሞትና ትንሳኤው አይደለም። ኢየሱስ ክርስቶስ ምንድነው ያለው? ኢየሱስ መልእክተኛ ነህ ብለህ በማመን ነው መንግስተ ሰማያት ነው። ቆይ መጽሐፉን እኮ ታውቂያለሽ። የእኛን መጽሐፍ ገልጠሽ አንቺም ታነቢያለሽ። ሮሜ ምዕራፍ 10 ቁጥር 9 ምን ይላል? ይኸው ላንብብልሽ። እኛ ምናምነው እኮ ወደ ሞቱ አትሄድ። ወደ ሞቱ ምናምን ይሄ ስቅላት ጋር ትሄድ። እዛ ጋር ከመሄድ በፊት መጀመሪያ የሚፈታው ነገር አለ እኮ። መጀመሪያ በቤተ ክርስቲያን ታሪክ የተሰሩትን እንትኖች ሐሰቶች ያንን ሳንገልጥ ስለ ስቅለት ማውራት አይቻልም። ኢየሱስ እግዚአብሔር ወልድ ነው የተባለው ፈጣሪ ነው አምልኩት የሚሏቸው አትናቴዎስ ያንን የሰሩትን ስህተት ሳይገለጥ ስለ ስቅላት ማውራቱ ምንም ትርጉም የለውም። እናንተ መጽሐፉ ታውሪኛለሽ? መጽሐፉ ላይ በተጻፈው እናውራ ነናች። ስለ ስቅላት አታውራ። አሁን ካውራ መጽሐፍ ቅዱስ ይደግፈኛል ካል ስለ አምላክነቱ አውራ። ኢየሱስ እግዚአብሔር ወልድ ነው እስኪ አውራ በዚህ ዙሪያ። አይ ሞትና ትንሳኤውን ለምን አላወራልሽም? እሱ ነው ሞትና ትንሳኤውን ተይዱ። ሞትና ትንሳኤው ቆይ ይኸውልህ የሰው ልጅ የሚድነው በኢየሱስ ሞትና ትንሳኤ አይደለም። የሰው ልጅ የሚድነው ንስሐ በመግባት ነው። ኦኬ ኢየሱስ ክርስቶስ ንስሐ ግቡ ብሎ ነው የሰበከው። ኢየሱስ በህይወት በነበረበት ጊዜ የዳኑ ሰዎች አሉ። በምንድን ነው የዳኑት? በንስሐ እንጂ ኢየሱስ ሞተ ተነሳ ብለው አይደለም ያመኑት። በልጁ ሞት ነው ያለው ይላል እኮ ይላል ሮሜ ምዕራፍ 5 ቁጥር 10 ይኸውልህ ስደት ነው ያ ስደት ነው። ሐዋርያው ጳውሎስ ለተሰሎንቄሶች በላክላቸው ደብዳቤ ምን ብሏል? ሰማዕት ነው ያለው። አሁን ለምሳሌ ኢየሱስ ሞቷል ብለህ የምታምን ከሆነ የኢየሱስ ሞት ምንድነው? ልክ እንደ እስጢፋኖስ እንደ ጳውሎስ እና ጴጥሮስ አሟሟት ነው። ሰማዕት ሆነ ነው ሐዋርያው ጳውሎስ የሚያምነው እንደዛ ነው። ምክንያቱም ለቆሮንቶስ ሰዎች አንደኛ ቆሮንቶስ 8 ስንት ላይ ነው የኢየሱስን ክብር ቢያውቁ ባልሰቀሉት ነበር ብሏል። እናንተ ደግሞ ታዲያ መጽሐፉ ሕይወት ይሰጣል የሚለው ምኑን ነው ታዲያ? ሞቱን እንደነስታኖስ ትምህርቱ ንስሐውና የክርስቶስ ሞቱ ነው የምልሽ። ምኑ ነው ታዲያ ሞቱ? አዳምጥ። ኢየሱስ ክርስቶስ እኮ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ አስተምሯል።
እንደውም ሰው ተአምራትን ሲያደርግላቸው የነበረው ንስሐ እንዲገቡ ነበረ። እንደውም እግዚአብሔር ምንድነው ያለው? ሲጠመቅ ኢየሱስ ክርስቶስ ሲጠመቅ እግዚአብሔር ምን አለ? የምወደው ልጄ ይሄ ነውና ስሙት ነው ያለው። ስለዚህ የምትድነው ኢየሱስ ያስተማረውን ሰምተህ ንስሐ ስትገባ ነው። የሰው ልጅ የሚድነው በንስሐ ነው እንጂ በኢየሱስ ደም አይደለም። የኢየሱስ ደምማ ሰይጣን ያፈሰሰው ደም ነው። ሰይጣን ያፈሰሰው በሰይጣን ስራ ድህነት የለም። ድህነት በአንተ እምነት ነው። መጽሐፉ ይላል የተጻፈውን ነው እኔ ማምነው አንቺ የምትይኝን አይደለም። አሁን መጽሐፉ በነገር ላይ አዳምጠኝ እንነጋገር። አሁን በዚህ በሞትና በትንሣኤ ዙሪያ አናወራም ብዬ ነበር እኮ። ምክንያቱም በሞትና ትንሣኤው የምናወራ ከሆነ የኢየሱስ ፈጣሪ ነው የሚለው አስተምሮቱ ሊዘጋ ነው። በመጀመሪያ ሞትና ትንሣኤው የሚለው ነገር እንዲገባችሁ ኢየሱስ ፈጣሪ እንዳልሆነ ማወቅ አለባችሁ። ኢየሱስ ፈጣሪ ነው የሚለውን ያስተላለፉላችሁ እናት አትናቴዎስ እንደሆኑ ማወቅ አለባችሁ። ልክ ስምህ ማን ነው ተብለህ እንደምታውቀው ሁሉ እናት አትናቴዎስ እነ ቄርሎስ ከኒቃያ ጉባኤ ወደዚህ ከዛም በፊት ደግሞ እነ ቱርቱሊያን የሚባሉ ሰዎች እነዛ ሰዎች ያመጡት ነገር እንደሆነ አውቀህ ስትረዳ ነው። ስናውራ እነሱም እኮ ይሄን የማነበው መጽሐፍ እኮ አንብበው ተረድተው ያንን። ስለዚህ አረዳዳቸው ስህተት ነበረ አይደለም። ይሄው ራሱን እኮ ነው የሚያወሩት። እሺ ኦኬ፣ ስህተት ካልሆነ ስህተት ካልሆነ ኢየሱስ እግዚአብሔር ወልድ ተባለበት። እኔ ከማነበው መጽሐፍ ውጪ እነሱ አንብበው ነው እንዴ የተረጎሙት? በጣም ጥሩ። እንደዛ ከሆነ ኢየሱስ ከፈጣሪ የተገኘ ፈጣሪ ነው የሚል አሳየኝ እስኪ። ከወንጌል አንብበውት ነው ካልክ ከወንጌል ኢየሱስ ከፈጣሪ የተገኘ ፈጣሪ ነው የሚል እስኪ ያሳየኝ። ኢየሱስ ከአብ እኩል ነው። አዲሱ መደበኛ ትርጉሙን አውጪ እስቲ ላንብብልሽ። አዲሱ መደበኛ እሺ፣ አዲሱ መደበኛ ትርጉም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አንብቢ እስቲ። እሺ 1:18 እሺ። ከቶንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነውን አምላክ እርሱ ገለጠው ይላል። አንድያ ልጁ የሆነው አምላክ እርሱ ገለጠው ማን ነው? አንድያ ልጁ ቆይ እዚህ ጋር አንድያ ልጁ ቆይ ምንድነው የሚለው? ነገር ግን አንድያ ልጁ የሆነው አምላክ ቆይ አንድያ ልጁ ነገር ግን ቆይ አንድ ጊዜ የ1954ቱን እስኪ አንድ ጊዜ ፖስቱ። በነገር ላይ እንደዚህ አንድያ ልጁ የሆነው አምላክ አምላክን ገለጠው እያለሽ ቆይ አምላክን ገለጠው። ኧረ ፕሊስ እንዴ ሸሜላ አንድያ ልጁን አምላክ አለው ከመስ እቀሰፋለሁ ምናምን ብለህ አትፈራም እንዴ አንተ? አምላክ እንደሆነ አምናለሁ እኮ ምን ሆነሽ? እዳራት ያስቀስፋል፣ እንደ ወንጌል ይሄ ያስቀስፋል እንዴ? አንብቢው እሺ፣ ቃሉን አንብቢው ቶሎ በይ። 15 ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ይላል። አምላክ እርሱ ገለጠው ገላጩ ታዲያ ራሱ እግዚአብሔር ነው። ከቶውንም ይላል እኮ እዚህ ጋር ስናነብ የአንቀጹ መነሻ አለ፣ የአንቀጹ መንደርደሪያ አለ። ከአንቀጹ ከቶውንም እግዚአብሔር ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ አንድ ጊዜ አንድያ ልጁ የሆነው አምላክ አለ። አንድያ ልጁ የሆነው አምላክ እርሱ ገለጠው። ይኸውልህ የሆነው አምላክ እርሱ ገለጠው አንደኛ እዚህ ጋር ወይ እስኪ 1954 አንድ ጊዜ ፖስቱልኝ እስኪ 1954 ነፂ በኋላ ገባሉ 15 ወደ 8 ዝቅ እያለብኝ ነው ቻርጅ። ግን እሱን ክፍል አንብቢው። ማንበብ ያስፈልግም በደንብ ኦርቶዶክስ ብሊስ አንድ ጊዜ አዳምጠኝ። ኦርቶዶክስ የ2000 እትም ላይ ሐዋርያው አንድ ጊዜ ቆይ ለልጅም አንተም ልጅ ሆነ ኦርቶዶክስ የ2000 እትም ላይ ሐዋርያው ጴጥሮስ እና ጳውሎስ የኢየሱስ ክርስቶስ አምላክና አባት የሚለውን ሸምጥ የ2000 እኮ አንቀበልም። ስለዚህ የ2000 ቆይ ኦርቶዶክስ የራሷን ዓላማ ስላስገባችበት ነው። ኦርቶዶክስ የራሷን ቤተክርስቲያን ስላስገባች ነው። ወንጌል ቻርጅ አርጌ ለማለት በጣም ቆይ እዚህ ጽሁፍ ላይ የተሳሳተ አለ። በቃ እሺ ቻርጅ አርግና ተመለስ። ኦኬ 1954 ያለው አንድ ጊዜ እንዴ እናንተ 19 ይሄ የ2000 ምንድነው የሚለው እንትን ስርዓተ ነጥብ ራሱ የለውም። እስኪ የ1954 ያለው አለ ውድ ያለሽ እንዴ ካለሽ ለምን አላነበብሽም? ኦኬ ፈልገው እናትና ያስቸገረኝ ነው። ኦኬ አንቺ እናትና አትናቴዎስን ትክክል የሚያስብል ነገር ሐሳብ እየጻፉ መጻፍ ጀምረዋል። የሆትሹን ተማልቀበልም ብሎ ግን ለራሱ እንዲመቸው
እንደ ማስረጃ ማቅረቡ በጣም ነው የገረመኝ። ስንት ነበረ ያወጣው? ዮሐንስ 1:18 ዮሐንስ ወንጌል 1:18 የምሰው እኔ ተሳስቼ ነው። እሺ ዮሐንስ ወንጌል 1:18 የ1954 እንደዚህ ነው የሚለው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ነው የሚለው። አይሽ የሆነው አምላክ እርሱ ገለጠው ይላል። ይሄን ተጨምሮበት ነው ማለት ነው። እረፍ ቆይ እስኪ እንትን አላችሁ የ2000 የኦሮምኛ መጽሐፍ ቅዱስ እሱ ትንሽ ሊገላግለን ይችላል። የሆነች ነገር አዞረዋል ዛሬ። ቆይ የኦሮምኛ 2000 አሪፍ ነው። ያ ጀማ ታብታብ እስቲ አርጉላት። ኔትወርኩ ነው መሰለኝ። ዮሐንስ 1:18 ሁሉም ለበጎ ነው። ታዲያ ምን እናድርግ? ለዛ እኮ ነው የተለያየ መጽሐፍ ስላላችሁ ነው እንደዛ ልንል የቻልነው ማለት ነው። ሊገላግለን ይችላል የተባለው እንጂማ አንዱ የሆነ ወጥ መጽሐፍ ቢኖራችሁ እኮ ከአንድ ወደ አንዱ ባልዞር ነበር። አሁን 2000 እትም ላይ አሻሽለው ለራሳቸው ኢየሱስን አምላክ ለማድረግ የሆነች ነጥብ ጥለው ጨምረው ነው እንትን የሚሉት ማለት ነው። ለዛ ነው በራሳቸው ልታፍሩ ይገባ። በነገራችን ላይ ያ አዎ በትክክል እንደዛ አይነት ነገር ይነበባል። ሁልጊዜም እንደዛ አይነት ነገር ይስተዋላል። በዚህ ጉዳይ ላይ ሁሌም ነው አንድ አሁን ምናምን አይደለም። ስለዚህ እንትን ነው ኦርቶዶክሶቹ እንደሚጨምሩት እንደሚቀንሱት ጴንጤዎቹም መቀነስ ጀምረዋል ማለት ነው። እናንተ እና ቆይቷል እኮ እንደዚህ አይነት ነገር። እንደውም ከአንድ የሆነ ልጅ ጓደኛዬ ከአንድ ሲያወራ ከሆነ ከነሱ ሰው ጋር ከዋናቸው እንደዚህ አይነት ነገር ገጥሞ ነበር። እኛ ስራ ቦታ ምናምን መጥቶ እንዴት የት አለ ይሄ መጽሐፍ የት አለ እንደዚህ ይሄ ብሎ የሁለት ጊዜውን እትም በአንድ አውጥቶ ሲያሳየው በቃ እንደዚህ አይነት ነገር የተወጋ ይሁን አይነት ብሎ ጥሎ ነው ሄደው ያኛው። ኦኬ ስለዚህ አሁን የ2000 እትም የጴንጤዎቹ ነው። የ2000 እትም ወደ ኦሮምኛ የተተረጎመውን የኦርቶዶክሶች አንቀበልም፣ ጴንጤ የኦሮሞ ኦርቶዶክሶች አንቀበልም ሲሉ ነበረ። የ2000 የኦሮምኛ መጽሐፍ ቅዱስ ማለት ነው። ምክንያቱም ለሙስሊሞች የተዘጋጀ ነው እያሉ ጴንጤዎቹን ሲኮንኑ ነበረ። የአማርኛው ደግሞ እዚህ ጋር ምንድነው የሚለው? የሆነው አምላክ እርሱ ገለጠው ይላል። እዚህ ጋር አምላክ የተባለው እግዚአብሔርን ለማስባል ሊሆን ይችላል ወይም ጨምረውት ነው። እስኪ አንድ ጊዜ ገለጩ መግለጥ ከቻልሽ ፈሪሃ። እሺ ሻባቴ ወይስ ከእንግሊዝኛ መጽሐፍ ቅዱስ ካለ ይሄ አጥፍቼዋለሁ። የሚገርም ቴስተመንት ዮሐንስ 1:18 አይገርምም? ሌላም ኦኬ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው ነው የሚለው። አይገርምም? ኦኬ 1954 ይሄኛው ደግሞ የመቼ እትም እንደሆነ አላቅም አለ እኔ ጋር የመቼ እትም እንደሆነ አይታወቅም። አንቺ ምንም እንትን የለውም። ሂስትሪ እስኪ ሂስትሪ ካለ ባገኝ አንደኛ ጢሞቴዎስ እኔ ምልሽ የሆነ አንድ የሆነ ጥቁር ከለር ያለው መስቀል ያለበት መጽሐፍ ቅዱስ የትኛው መጽሐፍ ቅዱስ ነው? በኦሮምኛው የት ነው? በኦሮምኛ ላወጣ እችላለሁ። ሰላም አለይኩም ተላርጋት ሰላም ወራህመቱላህ። ላ የኦሮምኛውን አይቸው የለውም። ላ ፈሪሃ ቆይ ላሳይሽማ። ቆይ እኔ በትልቁ ልሆን አይውማ
ይሄ መጽሐፍ የመቼው እትም ነው ይታይሻል? ይሄ ከላይ አንድ መልእክት ያለው አማሪክ ባይብል የሚለው ፈሪሃ አለሽ እንዴ? የለሽም? የመቼ ነው ይሄ መጽሐፍ ቅዱስ? የመቼ ነው? ከ1954 እና ይሄ አሁን ያወጣሁት እሱ ብቻ ማለት በመቼ የታተመ ነው ይሄ መጽሐፍ ቅዱስ? እሱን አላውቀውም። 1954 ቀይ ነው። ይሄ ጥቁር ነው፣ መስቀል ያለው ነው። የመቼ እትም ነው? እንዴት ማወቅ ይቻላል? ቆይ ኦኬ፣ ያ ከነአን ያመጣውን ቆይ ቪዲዮ ሰራበታለሁ። አይገርምም? የ2000 ላይ ጴንጤዎች ጨምረዋል ማለት ነው። አሁን እንዴት ነው ማወቅ የሚቻለው? ኦልድ ቴስትመንት አሁን ይሄ መጽሐፍ እንዴት ነው ማወቅ የሚቻለው ነው የመቼ እንደሆነ? አሁን ምርጡ የ1954ቱ ምርጥ የሚያደርገው ምንድነው? እንትን ይላል። ኦኬ ሙስሊሞች የ1954ቱ ምርጥ የሚያደርገው ምንድነው? ተጽፎበታል 1954 ተብሎ ማለት ነው። በነገራችን ላይ አንቺ የ1954ቱን መጽሐፍ ቅዱስ በአፕሊኬሽን ያደረገው ሰው ሞቷል። እንዴት እንዳዘንኩ እንደው አላህ የዘነነት አለ ነገር ምስኪን ኞኔ ባህር ዳር ልጅ ነው ዮሐንስ ነው ማን ነበር ስሙ? ወላሂ አዚም እንዴት እንዳዘንኩኝ እኔ 1954ን ከየት መጣሁ ለምን መጣሁ ፎሎ መልሽልሻለሁ። እሺ ውዴ ፎሎ መልሽ ብለሽኛል መስለኝ ቅድም እና እንዴት እንዳሳዘነኝ ምር ሞታሉ ባለፈ እና የመጽሐፍ ቅዱስ መቼ እንድታተመ ማወቅ ነበር የፈለኩት። خلاص የለም ማኔጅ አውጡ በሚልኩሽን እስኪ ይሄ መጽሐፉ ጥሩ ነው። ግሪክ አለው፣ እንግሊዘኛ አለው፣ ብዙ ነገር አለው። ግን መቼ እንድታተመ ነው ግራ የገባኝ። እስኪ ሼር አፕ ወደ ነው ሼር ማረገው። እሺ ዮሐንስ ወንጌል 1:18 ኦኬ አማሪክ እስኪ እንግሊዝ 1:18 ምንድነው የሚለው? አይዋ እንትን አሜሪካን ቨርሽኑ ራሱ የለውም። መሲ አየሽ ወይ ይላልና እና እስኪ ግባ መች እንደታተመ እሱ ያለናል። ናግባ እስኪ ናግባ ኪንግ ጄምስ ቨርዥን what ናግባ የዮሐንስ ወንጌል 1:18 ኪንግ ጄምስ ቨርዥን ኦኬ ናግባ ወገናችን ቆይ እስኪ እናስገባው። ኦኬ ናግባ የተጨማመረበት አይደል እንዴ? ናግባ የተጨማመረበት አይደል እንዴ? ይዘህ የመጣው ኪንግ ጄምስ ቨርዥን ላይ የለም። ኦኬ እሺ ትንሽ ቆይ ብላል። ኪንግ ጄምስ ቨርዥን ላይ የለም። አሜሪካን ስታንዳርድ ባይብል ላይ የለም። የ1954 ላይ የለም። ይሄኛው ደግሞ 1960 እንዳይሆን ግን ይሄ ጥቁሩ መጽሐፍ ወይ 1980 አይመስለኝም። 1962 የታተመ መጽሐፍ አለ እሱ እንዳይሆን አለምሁም በ1970 ይሁን ነው። አሁንም እዚህም ላይ የለም። አልችልም ራሱ እንግሊዘኛ አልችልም። ኦኬ እና እንትን ነው የተጨመረበት ነው። አይገርምም?
2000 እትም ላይ ያው ተጨምሯል። 2000 እትም ላይ እኔ 2000 እትም የምወደው እንትን ነው ስርዓተ ነጥቡን አስተካክለውታል። ኦኬ እሺ ኦኬ የሚያወራ የለም ከዞኝ እንደሆነ ብዬ ነው ዝም የምለው እያወራደኝ ምናምን ነው። አይ አንቺ ሻበካ ግን ምን ይሻለዋል ውዴ? እንዴ አይጉድ እንጂ ይኸውልህ ከዳታ ተቀይሬ ወደ ዋይፋይ ገብ ዋይፋይን ራስዎን በቪፒኤን ነው የምጠቀመው። ከምር መሲ እንዴት ነው? ሰላም ናችሁ? ሰላም ነው። አንድ ጊዜ የእውነት እኔ የምልሽ ስልክ አልቀየርሽም እንዴ ወዴ? ያው ድሮ ስልክ ነው አለ እኮ ስልክ ኔትወርክ ሻበካ የማይስብ እኮ አለ። እኔ አላቅም ወላሂ ስልክ አልቀየርኩም። ለምንም አልሆነ ብዬ ስላሰብኩኝ ምን አላቅ። ስልክ ካልቀየርሽማ ኔትወርክ የሚስብና የማይስብ አለ። መሲ እንዴት አየሽው ከናኒ ሰጠሽን ማስረጃ? የተጨመረ ነው 1954 አይ ይዘሽው ነበር እጅሽ ላይ ታዲያ አይወለም አያስቅም ያስለቅሳል እንጂ ኧረ አያስቅም ያስለቅሳል ያለውን ሰውዬ ታስታውሰዋለህ ፊልም ላይ ይሄ ያስለቅሳል እንጂ አያስቅም ምክንያቱም 1954 ላይ የለም ይዘሽው ነበር ብዬ ነው ታዲያ ለምን ያሻቸው እኮ ለእናንተ መረጃ ለማሳየት እንደምትጨምሩበት እንደምትቀንሱበት ለማሳየት እንግዲህ ቨርዥኑ ላይ የለም 1954 ላይ የለም። ይሄ ደግሞ 1960 ይሁን አላውቅም እሱም ላይ የለም። አስበዋል የአሜሪካን ስታንዳርድ ባይብሉ ላይ የለም። ስለዚህ 2000 ላይ ጴንጤ የጨመረበት ነው ማለት ነው። ለምንድን ነው መጽሐፍ ቅዱስ ላይ የሚጨምሩት? ራሳቸውን ሐሳብ በቃ ያምናሉ እነሱ እና ምን ማድረግ ትችላለሽ? ማስረጃቸው ነው እንዴ ያምናሉ። ምንድነው አንተ እምነትህ? አይ እኔ ራሴ ይሄ ጥያቄ ሆኖብኝ ነው። ይሄ አሁን የሰጡሽ ማስረጃ አንደኛ አንቺ ጋር መኖሩ ራሱ ደግሞ አወዛገበኝ። እኔ ጋር እንዴት ነው የሚኖረው? እኔ እኮ መጽሐፍ ቅዱስን አፕሊኬሽን የ2000 አውርጄዋለሁ። ይኸውልህ የ2000 እትም ጴንጤም ለራሱ አለው፣ ኦርቶዶክስም ለራሱ አለው። ኦርቶዶክሶች አሁን ለምሳሌ ጴጥሮስና ጳውሎስ ምን ብለው ያስተምራሉ? የኢየሱስ ክርስቶስ አምላክና አባት ይባረክ ብለው ያስተምራሉ። ኦኬ ነገር ግን ኦርቶዶክስ 2000 ያሳተመችው መጽሐፍ ቅዱስ ላይ እንደውም እንዲገባ ልደተ ቃል መጽሐፍ ቅዱስን ወጣቶች እንዲያነቡ እያለ ሲሰጥ አልነበረም? ኦኬ ያ መጽሐፍ የ2000 ኦርቶዶክስ እትም ሲሆን ኦርቶዶክስ የኢየሱስ አምላክ የሚለውን ቀይረዋለች። የኢየሱስ አባት እግዚአብሔር ብላ ነው ያስቀመጠችው። ነገር ግን ጴጥሮስና ጳውሎስ ሲያስተምሩ ምንድነው ያሉት? የኢየሱስ ክርስቶስ አምላክና አባት ነው ያሉት እንጂ የኢየሱስ አምላክ እግዚአብሔር የኢየሱስ አባት እግዚአብሔር አላሉ። ስለዚህ ኦርቶዶክስ ምንድነው ያደረገችው? ራሷን እንዲመስራት አድርጋ ነው የጻፈችው። ምክንያቱም የኦርቶዶክስ ቤተክርስቲያን በኬሌቆዶን ጉባኤ ከኬሌቆዶን ጉባኤ አፈንግምትን ነው አኩርፋ የወጣች ኢየሱስ ፈጣሪ ነው ብላ የምታምናት። ስለዚህ ኢየሱስ አምላክ ነው ብላ የምታምናት። ስለዚህ ሰው ሲያነበው ኦኬ አምላክ አለው ወይ የሚል ጥያቄ እንዲያስነሳባት ነው እንደዛ ያደረገችው። ኦኬ ጴጥሮስና ጳውሎስን ስታነባቸው ኢየሱስ አምላክ እንዳለው
ይናገራሉ። የኢየሱስ አምላክና አባት ይባረክ ይላሉ። የኢየሱስን አምላክ ይባርካሉ ጴጥሮስና ጳውሎስ። ኦርቶዶክስ ደግሞ ኢየሱስን አምላክ ነው እንጂ የምታረገው አምላክ እንዳለው አትፈልግም። ህዝቡ ደግሞ ምንድነው የሚያቀው? ኦርቶዶክስ ኢየሱስን አምላክ ነው ስትል ነው የሚያቀው። መጽሐፍ ቅዱስን ሲያነበው ከኦርቶዶክስ ጋር ሊለያይ ነው። ስለዚህ ኦርቶዶክስ ምን አደረገች? ራሷን እንዲመስላት አድርጋ አተመች። ኦኬ። እና እነ ረድኤተ ተቀል ሲሰጡት የነበረው መጽሐፍ ምንድነው? የ2000 የኦርቶዶክስ እትም ነው። ጴንጤዎቹ የ2000 ኦርቶዶክስን እትሙን አንቀበልም ይላሉ። የራሳቸውን ደግሞ ይሄ እንዳየው እንደታዘብከው 2000 አንደ የዮሐንስ ወንጌል ምዕራፍ 1 አንቀጽ 18 ላይ ያለው ላይ ጨምረዋል። ኪንግ ጄምስ ቨርዥን ላይ አሜሪካን ስታንዳርድ ባይብል ላይ 1954 መጽሐፍ ቅዱስ ላይ የሌለ ሐሳብ ጨምረዋል። ስለዚህ በክርስትና ታሪክ እሺ ማሲ እና አሁን አንቺ የኢየሱስ አምላክነትን ማስረጃ ስጡኝ የምትይው አንቺ የሚመችሽ ከየትኛው? በቃ ይመቸኛል በመት ከየትም ማምጣት አይቻልም። የለም አሁን እሺ በ1954 አንቺ ይመችሻል? ከዛ ችግር የለም። 1954 ላይ ኢየሱስ አምላክ ነው ብለህ ካመጣ ይታያል። 2000 ላይ ምን ተብሎ ተጽፏል ተብሎ ይታያል። ጨምረውበታል ወይስ ቀንሰውበታል የሚል ደግሞ ማጣሪያ እናደርጋለን። አብሽር አትጨነቅ። በሲ እሺ የእውነት እስከዛ ላውራት የ2000 ዓመት እሱን ታዩ በቃ ታዩና ሌላ እኮ ነው ይሄ ያውናቻ ነበር። ሌላ ምን ታዩላ? አንተ እኮ ኢየሱስን ፈጣሪ ለማድረግ ነው ብለሽ አይደለም። የ2000 የኦርቶዶክስ ካልሽ እሺ በእሱን እንተውና ላላ ይሄማ የጴንጤ እኮ ነው። አንተ ያመጣው እኮ የጴንጤ ነው። እኔ ጋር ያለው የጴንጤ ነው። የ2000 የኦርቶዶክሱ አይደለም የጴንጤው ነው እኮ። የኦርቶዶክስ ጨምረውበት ነው ብለሽ ስላልሽው ጨምረውበት ሳይሆን ቀንሰዋል። ኦርቶዶክሶቹ ቀንሰዋል፣ እናንተ ጨምራችኋል። ይሄ አሁን እኔ ጋር ያለው የጴንጤ ነው። ይሄ 2000 የጴንጤ ነው። የ2000 እትም ይሄ ጴንጤ እንትን ያደረገው አይ ቲንክ 2000 ኦርቶዶክስ ነው እንጂ ያተመው መሲ እኛ አላተምንም። ላላ ይሄ በአፕሊኬሽን የምጠቀመው የጴንጤ ነው። ፕሊስ አንድ ጊዜ ቆይ። በአፕሊኬሽን የምጠቀመው የጴንጤ ነው። እንደውም ይህ ነው ወደ ኦሮሞኛ የተተረጎመውና እንደውም የኦሮሞ ኦርቶዶክሶች የኦሮሞ ጴንጤ ይሄንን የተረጎሙት ለሙስሊሙ እንዲጠቀም አድርገው ነው። ይቀርልን ከግሪኩ ነው እኮ የተተረጎመው መሲ በከግሪኩ ነው የተተረጎመው። የቱ ነው ከግሪኩ የተተረጎመው? አሁን ያነበብኩ እኮ ይኸውልሽ መሲ ከግሪኩ ከተተረጎመ ቆይ ከግሪኩ ከተተረጎመ 1954 ላይ ለምን አልተተረጎመም? አሁን አንተ እኮ የ2000ን ካመጣ በ1954 እና በ2000 መካከል ስንት ምን አለ? የ50 ዓመት ልዩነት አለ። ከዛሬ 50 ዓመት በፊት አልነበረም። ኪንግ ጄምስ ቨርዥን ላይ አልነበረም። አሜሪካ ስታንዳርድ ባይብል ላይ የለም። እኔ እኮ ስለ ኦርቶዶክሱ መጽሐፍ ቅዱስ አይደለም እያወራሁሽ ያለው። 2000 ዓመት ከነአን ግልጽ ይሁንልህ፣ አዳምጥ። እኔ እዚህ በአፕሊኬሽን እያነበብኩት ያለሁት የጴንጤ ነው። የ2000 ኦርቶዶክስ አይደለም አልኩ እኮ በግልጽ አማርኛ። ምንድን ነው የምትለኝ እኮ? ከግሪኩ እኮ ቀለል ባለ አማርኛ የተተረጎመ ነው። ለምንድን ነው የማትቀበይው? የቱ ነው ከግሪኩ ቀለል ባለ አማርኛ የተተረጎመው? እኔ እዚህ ማለት ነው ከግሪኩ ኮዴክሱን እነግርሻለሁ። ቼክ አድርጊው ከየት እንደሆነ ማራ ቼክ አደርጋለሁ። አብሽር ቼክ አደርጋለሁ። ስለዚህ አሁን እኔ በአፕሊኬሽን የማነበው የጴንጤ እንደሆነ ካመንክ የጴንጤ እንደሆነ አመንክ ያ ኦኬ። የጴንጤ እንደሆነ ካመንክ ቆይ የጴንጤ እንደሆነ ካመንክ ወደ ኋላ ስንመለስ ኪንግ ጄምስ ቨርዥን ጋር አይመሳሰልም። አሜሪካ ስታንዳርድ ባይብል ጋር አይመሳሰልም። የ1954 ጋር አይመሳሰልም። እንዲሁም 1960 ነው መቼ የታተመ አንድ መጽሐፍ አለ፣ እሱም ጋር አይመሳሰልም። ስለዚህ ለዚያውም አሁን ከዛሬ 10 ምናምን ዓመት በፊት ከግሪኩ ተረጎምን ያላችሁት ማለት ነው። ስለዚህ ከናንተ በፊት የነበሩት እንግዲህ ኪንግ ጄምስ ቨርዥን በጣም ታዋቂ መጽሐፍ ነው። ኪንግ ጄምስ ቨርዥን ላይ የሌለ 1954 መጽሐፍ ላይ የሌለ እና ከዛሬ 10 ምናምን ዓመት በፊት የጨመራችሁትን ነው ከ50 ዓመት በፊት የጨመሩት ከግሪኩ ያላገኙት ከግሪኩ። እሺ በቃ ቀላል ነው እኮ አንቺ በአፕሊኬሽን ማለት ነው የግሪኩን ውሰጂና ወደ እንግሊዘኛው ከፈለግሽ ወደ አማርኛ መቀየር ትችያለሽ እኮ አፕሊኬሽንሽ ነው። ሲጀመር አንተ እኔ አሁን ግሪከኛ አላነብም። ግሪከኛ ካነበብክ ላውጣልህ ታነባለህ ግሪከኛ? አይ አፕሊኬሽን ይኸውልሽ አፕሊኬሽኑ ላይ ማለት ነው
ገብተሽ የግሪኩን በእንግሊዘኛው ራሱ ብትዩ ያወጣልሻል። እሱን ትራንስሌት አድርግልኝ ስትዩ ለምን አውጣልኝ ይላል ወገናችን። አዳምጥ ይኸውልህ፣ ለምን አውጣልኝ እኔ እኮ አሳየሁ እኮ 1954 ላይ የለም፣ ኪንግ ጄምስ ቨርዥን ላይ የለም፣ አሜሪካ ስታንዳርድ ባይብል ላይ የለም አልሁ እኮ። ኦኬ እስኪ ግሪክ ማንበብ ከቻልክ እኔ ግሪኩን አላወጣልህም እንዴ? ላሳየህ እኔ ጋር ያለው መጽሐፍ ይታያል። ይሄ የጥቁር መጽሐፍ ቅዱስ ይኸውልሽ ምን ታደርጊያለሽ መሰለሽ? ቆይ አዳምጥ። ይታያል ይሄ ጥቁር መጽሐፍ ቅዱስ ኦኬ። የመቼ ነው ይሄ? አይ ይታየኛል ስልሽ በጣም በግልጽ ሆኖ አይታየኝም፣ ይታየኛል ነው ያልኩት። አይ ሙሐመድ መጽሐፍ ቅዱስ የአማሪክ ባይብል የሚባለው ነው የ1962 ነው። እዚህ ስለማይናገር ነው። አይ ቲንክ 1962 ነው መሰለኝ። 62ም 54ም አለ 62ም 54ም አለ። አፕሊኬሽን የ1954 ተጽፎበታል። ኦሬዲ የታወቀ ነው፣ ቀይ ነው። ይሄኛው ምናልባት ያው ስላልተጻፈበት የ1962 ይሆናል ብዬ ነው። ይኸውልህ አሁን ይሄ የምታየው ግን አሁን ተራከሩትና ቼክ አድርጊው አንቺ። አሁን ቼክ አደረግነው እኮ ጴንጤ ጨምሮበት ነው አልኩህ። የ2000 ላይ ያመጣው ላይ የተጨመረበት ነው። ኪንግ ጄምስ ላይ የለም። አሁን ባንከራከር ደስ ይለኛል። ላይቭ ባንን ከረከል እንዲያሳየን ነው 1954 ላይ የለም ማለት እኮ። ስለዚህ ተጨምሯል። ስለዚህ በተጨመረ አንተ ተጨመረ እና እንዴት መጽሐፍ ቅዱስ ነው ይጨመራል? አይጨመርም። የጨመረ ይላል። በጣም ጥሩ። እዚህ መጽሐፍ የተጨመረ ይሄ መቅሰፍት ሁሉ ይላል አይደል እንዴ? ይታያል። ዮሐንስ ከነአን አንድ ጊዜ ዝም በል። ይታያል እዚህ ጋር የዮሐንስ ወንጌል ይላል። ይኸው ላወጣልህ ነው። የዮሐንስ ወንጌል 18 ይታያል። ቆይ ተለቅል አድርገው እስኪ ቆይ እንላ አይፈልግም እንዴ? አይፈልግም ምን እንደሚቆጣ ድረስ አውራ ዘሃራ መተሻል ኤማን ነው እስኪ እኔ ያወጣሁት እዚህ ጋር ኤፌሶን ላይ ያለው ማለት ነው። እሺ ወዴ ቆይ እሱ አይደለም፣ እሱ ጋር አይደለም እያወራን ያለው የኦርቶዶክስ ይሄ ጴንጤ ነው። የ2000 ይሄ መቼ እትም ነው? ይሄ 2007 እሺ እስኪ አንደኛ የዮሐንስ ወንጌል ምዕራፍ 1 አንቀጽ 18 ሂጂ። ዴቭ መጣው እስከዛ ድረስ አውራት እስቲ ወጣል። የዮሐንስ ወንጌል 1:18 ምንድነው የሚለው? በአባቱ እቅፍ ያለ አንድ ልጁ እርሱ ገለጠልን እንጂ እግዚአብሔርን ከቶ ያየው የለም። ይዋ በጣም ጥሩ። ይሄ አሁን እሱ እያሳየን ያለው የ2000 እትም አፕሊኬሽን ላይ ያለው የጴንጤዎቹ ነው አይደለ? እና አንደኛው የዮሐንስ ወንጌል ምዕራፍ 1 አንቀጽ 18 ላይ ያለው ላይ ጨምሮበታል። ታውቂያለሽ? ምን ብሎ እንደጨመረ ታውቂያለሽ? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። እንትን ይሄ ሌላ ነው። ይሄ 1962 ነው። ቆይ 2000 ላንብብልሽ። ኧረ እናንተ መግሪብን ማልሰገድኩ። ቆይ ልስገድ። ይኸውላችሁ ዮሐንስ 1:18 የ2000 ጴንጤዎቹ እትም ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ተብሎ አልጨመርም። እና ይሄ ከነአን የሚባለው ወገናችን እየሮጠ የገባው ለምን ታውቂያለሽ? የኢየሱስን ፈጣሪነት መረጃ ያገኘው ሊለኝ፣ ይሄው መረጃ ሊለኝ ማለት ነው። ጌታ ሆይ እኔ የምልሽ 2007 የሚለው የፈረንጆቹ ነው የኢትዮጵያ 2007 ነው? የኢትዮጵያ 2007 ያኔ ከዛሬ 10 ስንት ዓመት በፊት ማለት ነው? 11 ዓመት በፊት። ይገርማል። ጨማ የደረሰ ደግሞ ወይ ኦኬ። አልሙም ከነአን ይሄን ይመስላል። ተጋጂ ኦኬ። ዘሃራ ተጋጂና እንቀጥላለን። እሺ አንድ ልጅ እኔ ኮሜንት ላይ ስላየው ላስገባ። ማውረድ ማውጣት ትችላላችሁ። ቆይ ዘሃራ ፎሎ ላድርግሽ። እስካሁን ፎሎ ሳላድርግሽ ባለፈው የሆነ ቪዲዮ ሰርተሽ ስላየው ሰራን ነው። እኛ ኮሜንት ላይ አንዳንድ ቆሻሻሾች እያጸዳን ነው። ሰግደሽ ነው። እሺ ሰግጄ እስከምመጣ እንትን እንዳትሽ ውዴ፣ እንዳትወጪ ደሩሪ እንኳን ቢሆን ማለት ነው።
ካፍሮችን አስወርደሽ ነው እንትን ማለት ያለብሽ፣ ማውጣት ያለብሽ። ቆይ ልጅ አስገባው እና እስኪ ኢየሱስ ክርስቶስ የፈጠረውን ልታሳየን ነው እንግዲህ። መሲ ምን ጀመረች? ሰላም አስቱ ገብተሻል? ወደ ዕብራውያን የሚለው ሰላም እንዴት ነሽ?